እኔም አፈቅራለሁ የኔ ውብ ሴት። እዚህ ምድር ላይ እንዳንቺ አይነት የወለኔ የለችም። ስለዚህ በጣም ነው የማፈቅርሽ። መለሺ አንቺ ሾካካ ነሽ ልክ ምን ያስደነግጥሻል? ይዋለሁ እና እኔ ግደልልኝ ብያለሁ። ሰኒ በቃ ተናድሻል። ግቢና ረፍት አድርጊ። ልታዘኝ እንዳትሞክር እሺ? ችግር የለውም እኔ እልልሻለሁ። ቆይ ወዴት ነው የምትሄደው? ልቀቂኝ። አለቀም። ወዴት ነው የምትሄደው? አያገባሽም። የኪራ ፍቅር የቀዘቀዘባት ጽናት አሁን ላይ በግልጽ ግን የእውነት እንደ ድሮ ትወደኛለህ በማለት ኪራን ጠይቀው ነበረ። ኪራ እንግዲህ በስራ እጅግ ተወጣጥሮ ይገኛል። ስራ መብዛቱ ሚስቱን እንዲዘነጋ አድርጓታል። ይህም ደግሞ ተበፊቱ ፍቅር የቀነሰባት ጽናት ጥርጣሬ ውስጥ እየገባች ትገኛለች። ትንሿ ስራዋን እየሰራች ደሞዝ እየተከፈላት ትምህርቷን መማሯ እጅግ በጣም ደስተኛ ብትሆንም ነገር ግን አንድ አፍቃሪዋ መንገድ እየጠበቀ አላስወጣ አላስገባ እያላት ይገኛል። እሷም እኔን ማፍቀር ተሰለቸህ መተው ትችላለህ እስከ ማለት ደርሳ ነበረ። አሁን ላይ ደሞዝ እየከፈለኝ ትምህርቴን የሚያስተምረኝ ሰው አላገኝም። ስለዚህ እባክህን መንገድ ላይ እየጠበቅህ ጊዜና ሰዓቴን አትግደልብኝ። አምሽቼ ስመጣ የት ነበርሽ እየተባልኩ እየተጠየቅሁ ነው እያለችው ነው። እሱ ግን ለምንድነው ፍቅሬን የማትረጅኝ እያላት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ዛሬ ደግሞ ጽናት ድራማ ክፍል 190 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ጽናት እንግዲህ እኔ ያየሁትን ህይወት ስመኘው የነበርኩትን ትምህርቴን ዛሬ ላይ ባንቺ ማየት እፈልጋለሁ። ስለዚህ ቀጥ ብለሽ ትምህርትሽን ተማሪ እያለቻት እየተቆጣጠረቻት ትገኛለች። ትንሿ ግን በአንድ አስቸጋሪ አፍቃሪዋ ተቸግራለች። በምድር ምሽት ቤት በመምጣት በር በማንኳኳት እንግዲህ ክፈች ብሎ አስከፍቷት ሳሎን አስገብታው ነበረ። ጽናትም ማነው ቤት ያለው ክፈች በሩን ስትላት አልከፍትም በማለት እንግዲህ ትተዋዋለች። በማግስቱም ለምንድነው ትናንትና በር ያልከፈትሽው በማለት ትጠይቃታለች። ትንሿም እንግዲህ ተኝቼ ስለነበረ እኮ ነው ይቅርታ በማለት ትጠይቃለች። እኔ የምመኘውን ህይወት እንድትኖሪው ነው የምፈልገው። ትምህርቴን እንድማር ፈልግ ነበረ። ስለዚህ አሁንም አንቺ ትምህርትሽን በደንብ መማር አለብሽ። ገና ትንሽ ልጅ ነሽ። እድሜሽ ወጣትነት ጊዜ ነው። ስለዚህ ብዙ ነገር ሊገጥምሽ ይችላል። ነገር ግን መጠንቀቅና ማስተዋል አለብሽ በማለት እንግዲህ ጽናት ከደረሰባት ታሪኳ ታጫውታትና ትመክራታለች። እና ማታ በር ከፍተሽ ነበር፣ ለማን ነው በር የከፈትሽው ብላም ስታፋጥጣት አረኒ በር አልከፈትኩም፣ በቃ አሁን ረፈደብኝ በማለት ወደ ትምህርቷ ትሄዳለች። አሁን ላይ ጽናት ሰዎችን ማመን ከብዷታል። ከህይወቴ ካሳለፍኩት ነገር የተነሳ ነው መሰለኝ ሰውንም ማመን ከብዶኛል እያለችም ለራሷ እየነገረች ትገኛለች። በዚህም ደግሞ እጅግ በጣም አዝናለች። ኪራም ጧት ወጥቶ ማታ ይገባል። እንዲሁም የተናገረውም እራት እንበላለን እንዲህ እናደርጋለን የሚሉትን እቅዶች እቤት ሲመጣ ይረሳቸዋል። ያም ደግሞ በስራ ድክመት ነው። ይሄ ነገር ግን ቤታችንን እንዲሁም ደግሞ ትዳራችንን ሊያሸረሽረው ይችላል። ምክንያቱም አሁን በጽናት አሚሮ ውስጥ ያለው ለምንድን ነው ፍቅሩ ቀንሶ ነው ወይ ከድሮ ፍቅሩ እያለች እየተጠራጠረች ትገኛለች። ይሄ ደግሞ ቀስ በቀስ እንግዲህ ጭቅጭቅንና ንትርክን ይፈጥራል። ኪራም አሁን ጸሐፊ ስለምቀጥር ስራ ይቀለኛል፣ ከዛም የበፊቱ ፍቅራችን ይመለሳል። አሁንም ቢሆን ግን ከአንቺ ማንንም አላስበልጥም፣ በጣም ነው የምወድሽ የማፈቅርሽ፣ እንደውም ከድሮው በልጧል እያለት ይገኛል። ይህንንም ባላት ጊዜ እጅግ ነበር የተደሰተችው። እንዲህም ባላት ጊዜ እንግዲህ ግንባርና ጉንጭን ትስመዋለች። ግንባርም የልጅ አሳድግ የሚባል ነው፣ ጉንጭም የዘመን ነው በማለት ይነግራታል። እሷም በላሁን ስራ ረፈደብ ወደ ስራ ሄድ ብትለውም እሱ ግን ይህንማ ውብና ጣፋጭ የሆነ ጊዜን ከአንቺ ጋር ላሳልፍ እንጂ የምን ስራ ነው በማለት ጊዜ ላሳልፍ ሲሉ እንግዲህ ስልክ ይደወላል። ስልክ ሲደወል የጽናት ፊት ቀይር ነበር ያለው። እሱ ግን ስልኩን አላነሳውም ነበር። ጽናትም ስትፈልገው የነበረውን ፍቅር እንግዲህ ከኪራ
አንደበት ሰምታለች። አንዳንድ አጋጣሚዎች እንግዲህ ሰውን ይቀይራሉ። የናሁም እናት ምሩን አልይሽ ጥፊልኝ ከልጄ ተፋቼ ስትል የነበረች ስትሆን ዛሬ ላይ እንግዲህ ለምሩ እጅግ ሩህሩህና ደግ እናት ሆናላታለች። ምሩም በደረሰባት አደጋ እንግዲህ ራሷን እያከመች አትገኝም። ምክንያቱም የሚሰጧትን መድኃኒት ሰብስባ ልትውጥ እየተዘጋጀች ነው። ይህም ደግሞ መሆን የለበትም። ምድሩ ብዙ ነገርን አሳልፋለች። ነገር ግን ዛሬ ላይ ደግሞ እግዚአብሔር አልፈቀደም በቃ ተብሎ መተው ነው እንጂ ያለበት፣ ለጤናዋ ማሰብ ነው እንጂ ያለባት። ለምን በዙሪያ ያሉ ሰዎች ይጨናነቃሉ? እንደዚህ እነሱን ከሚያጨናንቅ እኔ ለምን አንተ ካልወሰድከኝ እኔ ወደ አንተ ለምን አልመጣም? በማለት ከፈጣሪዋ ጋር በመነጋገር እንግዲህ ራሷን ለማጥፋት መድኃኒቶችን ሰብስባ ለመዋጥ እየተዘጋጀች ነው። ነገር ግን ምሩ መድኃኒቱን ብትይዘውም እንኳ ነገር ግን የምትወስድበት ውሃ ስለሌላት ምናልባት ህይወቷ ልትተርፍ ትችላለች የሚል ሀሳብ አለኝ። ሌላው ደግሞ ሰኒ ናት። ሰኒና ጆከር እንግዲህ ፍቅራቸውን ለመነጋገር ችለዋል። ነገር ግን ለእሷ እንደማይሆናትና ከእሷ ጋር እንደማይቀጥል የሆነ ቀን ፖሊሶች ታገኙት እስር ቤት እንደሚገባ ይነግራታል። እሷም እንዴት እንደዛ ሊሆን ይችላል በማለት ብትጠይቀውም በቃ ምንም ነገር አትጠይቅኝ፣ እኔ ላንቺ አልገባሽም በማለት ነበረ ጥሏት ሄደው። ነገር ግን ፍቅሩን ስለገለጸላት ደስ ብሏታል። ይህም ደግሞ እሷም አፍቅራው ነበረ። ሰኒ እንግዲህ ከዛ ሁሉ ጊዜ በኋላ ዛሬ ላይ ዳግም ፍቅር ይዟታል። ይህም ደግሞ ዳግም ልቧ እንዳይሰበር የሁላችንም ምኞት ነው። ጆከር እንግዲህ ከጓደኛው ጋር መንገድ ላይ በሚኖሩበት ሰዓት ምናልባትም ወንጀል ሰርቶ ሊሆን ይችላል፣ ወይም ደግሞ ስፒድ የሞተው በእኔ ምክንያት ነው በማለት ያንን ወይ ቃል ሰጥቼ ልታሰር እችላለሁ ወይም ደግሞ መርምረው ሊያገኙኝ ይችላሉ ብሎ አስቦ ሊሆን ይችላል። ነገር ግን እጅግ በጣም ተበሳጭቷል። አንድ ቀን ፖሊስ ስለሚይዘኝ እኔ ላንቺ ተስፋ ልሰጥሽ አልችልም፣ እኔ ላንቺ አልሆንሽም በማለት ነው የነገራት። እንደሚያፈቅራት ነግሮ ነገር ግን ደግሞ መለያየትን ሲነግራት ሰኒ እንዴት በማለት ጠይቃ ነበር። ነገር ግን አጠይቂ በማለት እንግዲህ ከቤት ወጥቷል። ሰኒስ ምን ልታሰብ ትችላለች? ዳግም ተመልሶ ወደ ነሰኒ ቤት ይመለስ ይሆን ወይንስ ደግሞ እንደወጣ ይቀር ይሆን? በቀጣይ የምናየው ነው የሚሆነው። በሌላ በኩል እንግዲህ እናቴ ነው። እናቴ እንግዲህ ከቲና ጋር እየተቀራረበ ይገኛል። በሰላም ምክንያት እንግዲህ ስለተመታ ወደ ቲና ጋር በመደወል ድረሽልኝ፣ ያንን የሚያስፈራ ቀንድ የመሰለ ጸጉርሽንም ይዘሽ ነይና አስፈራሪልኝ፣ በእናትሽ አሁን ቶሎ ታልመጣሽ ይቆጭሻል በኋላ እያላት እንግዲህ ደውሎላት ነበረ። ቲናም አሁን መጣሁኝ በማለት ነበረ የሄደችለት። ስትሄድም እንግዲህ ናቲን የደበደበው ሰው መንገድ ላይ አግኝቷት ነበር። ያው እንግዲህ ቲና አፏ ያርፍምና እላከፋለሁ ስትል በጥፊ አልሷት እንግዲህ ጥፊዋን ይዛ ወደ ናቲ ጋር ሄዳለች። የኪያም እናት ወደ አዲስ አበባ እየመጣች ነው። ኪያ እንግዲህ እንድትቀበኝ ተብላለች። እሷም እሺ ግን አሁን ደግሞ ምንድነው ማደርገው እያለች ትገኛለች። አንደኛ ቤቷ እንግዲህ ተከራዮቿ ድምጽ አይፈልጉም፣ ብዙ ነገር ስለሚቆጣት ያ ነገር ትንሽ ለእናቷ ሰላም ይሰጣታል ብላም አላሰበችም። እንደገና ደግሞ እሷ ስራ ነው የምትውለው። ያ ነገር ትንሽ ግራ ተጋብቷታል። እስኪ በቀጣይ ቪዲዮ ደግሞ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ። አብራችሁ ስላላችሁ ስለምታበረታቱኝ እጅግ በጣም ነው የማመሰግነው። ሰላም ለሀገራችን፣ ሰላም ለሕዝባችን። በያላችሁበት ሰላማችሁ ይብዛ።